ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ የካቲት 1 ወይም ፌብሩዋሪ 8 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 194 ብር ከ03 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 153 ብር ከ41 ሳንቲም ተገዝቶ 156 ብር ከ48 ሳንቲም እየተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ60 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 177 ብር ተገዝቶ 180 ብር ከ54 ሳንቲም እየተሸጠ ነው። 1 ዩሮ በጥቁር ገበያ 229 ብር ከ29 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 182 ብር ከ79 ሳንቲም ገዝቶ 186 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ተገዝቶ 180 ብር በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 250 ብር ከ13 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 197 ብር ከ41 ሳንቲም ገዝቶ 201 ብር ከ35 ሳንቲም እየሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 141 ብር ከ82 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 112 ብር ከ11 ሳንቲም ገዝቶ 114 ብር ከ35 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 138 ብር ከ11 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 107 ብር ከ05 ሳንቲም ገዝቶ 109 ብር ከ20 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ተገዝቶ 100 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ96 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ37 ሳንቲም ተገዝቶ 24 ብር ከ86 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 264 ብር ከ15 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 209 ብር ከ26 ሳንቲም ተገዝቶ 213 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ተገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 1 ፓውንድ 226 ብር ከ87 ሳንቲም ተገዝቶ 231 ብር ከ41 ሳንቲም በመሸጥ ላይ ነው። አንድ የኩዌት ዲናር በጥቁር ገበያ 633 ብር ከ43 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 499 ብር ከ67 ሳንቲም ገዝቶ 509 ብር ከ68 ሳንቲም እየተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 52 ብር ከ84 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ተገዝቶ 42 ብር ከ11 ሳንቲም እየተሸጠ ነው። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 51 ብር ከ74 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 43 ብር ከ56 ሳንቲም ገዝቶ 44 ብር ከ43 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ተገዝቶ 46 ብር ከ21 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 504 ብር ከ72 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር
በጥቁር ገበያ 273 ብር ከ71 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 515 ብር ከ44 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁ ስለሆነ ከልብ የመነጨ ምስጋናችን ያቀርብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።